ትሁት ምን ሆነሻል? ሄደልኝ። እሺ ሄድልሻለሁ፣ ግን የሆንሽውን ነገር ንገሪኝ። ያንቺ ምንም አልሆንኩም አልኩኝ እኮ። እያለቀሽ እያየሁሽ እኮ ነው። እባክህ ሄደልኝ በቃ። አባዬ ትሁት ደህና አይደለችም። ብቻዋን እንድትሆን ፍቀድላት። ግን እኮ አባዬ ግባ እናተኛ። በጥሩ ሰዓት ክፍሎችን ሁሉ መርምሮ የእናቱን አለመኖር አረጋግጧል። ስለዚህ በቶሎ ብለን እናቱን በእጃችን አስገብተን ማሰናበት ነው። እስኪ እናያለን። ምንድነው ችግሩ? በጣም መጠራጠር አብዝተሻል። አዎ መጠራጠር አብዝቻለሁ፣ ግን ደግሞ አትፍረድብኝ። ምንም አይነት ነገር ላይ እርግጠኛ መሆን ስለሚከብድ ነው። ቤቲ ዛሬ አዲስ ነገር በምንም አይነት እንዲያወሩ እድል እንዳሰጫቸው። እሺ ይኸውልሽ አወሩ ማለት እናቱን አገኘ ማለት ነው። እሱማ አሞት አይመስልም። ትሁትን ለማግኘት ነው እዚህ የቆየው። አንዳንድ ነገሮች ባታይና ባሰሚ ያዋጣሽ። እንዴት ላላይ እችላለሁ? ሁሉንም ነገር እኮ እዚህ ቤት ውስጥ የምታከናውነው እና ጎረቤት እናደርገው ነው። ለማንኛውም ልነግርሽ ፈልገው ልጅ ደህና መሆኗ ያልኩሽን ነገር ከፈጸምሽ ደግሞ ልጅሽን ይሰጥሻል። ይኸውልሽ አወራሽ ማለት አለቀልሽ። ሁሉንም ነገር እኮ አውቃለሁ። ከዚህ ያሰበውን ሀሳብ ቀድሜ የተናገርኩት እንድታስመልጫት ስለፈለኩ ነው። ታዲያ አንቺ አታስመልጫት ነበር? አልችልማ። እኔ ላይ ነገር እንዲጠመጠም አልፈለኩም። ስለዚህ እኔ እንዳስመልጣት አደረግሽ። አዎ፣ ግን አሁን እንድትመለስ ነው ማድረግ ያለብሽ። እኔ እሱን ማድረግ አልችልም። ማድረግ ያለብሽን አንቺ ታውቂያለሽ። ግን በምንም አይነት መስፈርት አለሜ ላንቺ አትበልጥ። እቺ ፊት ገዝ ያለኝን ሰምተሻል። ለናቲ ስትልጅ ሴትዮ ባትሞት ጥሩ ነው። እኔም የራሴን ነገር አስተካክል ነበር። ከልጅሽ አትበልጥም ነው እያልኩሽ ያለሁት። እኔ አሁን ለሀብድ ነው። አሁንማ ያንተም የእናትህም ጉዳይ ቀሏል። የለችም እኮ እዚህ ቤት ውስጥ እንደሌለች ደግሞ አረጋግጫለሁ። እናቴ የት እንዳለች። ትሁት አሁን ላይ ከገዛኸኝ ጋር ያላት ፍጥጫ እንደቀጠለ ነው ማለት ነው። ገዛኸኝም በቀላሉ ሊፈታት አልቻለም። እሷ እንዳስመለጠቻትና አለሜን እሷ እንደወሰደቻት እርግጠኛ ስለሆነ ልጇን ከፈለገች አለሜን ማምጣት እንዳለባት በአራት ነጥብ ነግሯታል ማለት ነው። ትሁት ደግሞ እዚህ ሁሉ መከራ ውስጥና ስቃይ ውስጥ የገባችው አለሜ የአለሜን ሕይወት ለማዳን ስለሆነ በቀላሉ እንደዚሁ ለመመለስ አልቻለችም ማለት ነው። እሱም ደግሞ ያለው አንዴና መጨረሻ መፍትሄ ሊኖር የሚችለው እሷ አለሜን ካመጣቻት ብቻ ልጇን እንደምታገኝ እየነገራት ነው ማለት ነው። ግን ደግሞ ይሄ ሁሉ መስዋዕት የተከፈለለትና ይሄ ሁሉ መከራ የታየለት የአለሜ ሕይወት በጣም አሳሳቢ ነው። እሷን መልሶ ወደ ቤት ማምጣት ከባድ ችግር ነው የሚሆነው ማለት ነው። ስለዚህ ትሁቴ እሷን መመለስ አልፈለገችም። ግን የሆነ መፍትሄ መፈጠር እንዳለባትም እንግዲህ ለአባቷ ላጎቷ እየደወለች ነው ያለችው ማለት ነው። አሁን ላይ በግልጽ የሚታይ መፍትሄ ባይኖርም አለሜን ግን ወደ ቤት መመለስ ተመልሶ ወደዛው ወደ ነበሩበት አዘቅት ውስጥ መኖር ስለሆነና የአለሜን ሕይወት ትልቅ ችግር ውስጥ ወይም ቀጥታ አይኗ እያየ እሷን ለሞት አሳልፎ መስጠት ስለሚሆንባት አለሜን መመለሱን በፍጹም አላሰበችበትምም፣ አልተስማማችበትም። ግን ደግሞ የሆነ መፍትሄ ተፈጥሮና በሆነ መንገድ ልጇ እጇ መግባት እንዳለባት ግልጽ ነው። ልጇን ወደ እጇ የምታስገባበት መንገድ ግን እስካሁን ድረስ ምንም አልተፈጠረም። እንግዲህ አሁን ላይ ናቲና የትሁት አጎት የሆነ ነገር ፈጥረው ልጇን ወደ እሷ ካልመለሱላትና ወደ ቤቷ ካልተመለሰች በስተቀረ ምንም ሰላም እየተሰማትም አይደለም። ይሄ ያደረገችው ነገርም በጣም እያስጨነቃት ነው ያለው። በሌላ በኩል ደግሞ ቤቲም ያው ትሁትን ያላትን አማራጭ እየነገረቻት ነው ማለት ነው። እንግዲህ ቤቲም ትሁትን ግራ እያጋባቻት ነው ያለችው። አለሜ እንድትሞት አትፈልግም፣ ግን ደግሞ እዚህ ቤት ተመልሳ እንድትመጣ ትፈልጋለች። የአለሜን መሞት ካልፈለገች ወደዚህ ቤት ለምን እንድትመጣ ለምን እንደፈለገች ግራ ቢያጋባም ግን አሁን ላይ ቤቲ ራሷን ከችግር ማውጣት ነው የምትፈልገው ማለት ነው። የአለሜ ሞት ትልቅ ችግር እንደሚፈጥርባት ስለምታውቅ እንድትሞት አትፈልግም፣ ግን ደግሞ ከዚህ ቤትም እንድትወጣ አትፈልግም። አለሜ ደግሞ እዚህ ቤት ውስጥ ከሆነች ያው ገዛኸኝ እንደሚገላት እርግጥ ነው። ስለዚህ የቤቲ ሁኔታ አሁን ላይ ግራ የሚያጋባ ነው ማለት ነው። ትሁትንም እንግዲህ መመለስ እንዳለባትና ልጇን ማግኘት ከፈለገች ገዛኸኝ እንደሚላት ማድረግ
ማድረግ እንዳለባት ለመምከር እየሞከረች ነው። ትሁት ግን ከዚህ ይልቅ አንቺ እሱን አስተባብለሽና ወይም ደግሞ የሆነ ነገር አድርገሽ ልጄ እንድትመለስ ማድረግ አለብሽ እንጂ እኔ አለሜን ማምጣት የለብኝም ብትላትም ልትስማማ አልቻለችም። ግን ደግሞ አለሜ እንድትሞት አትፈልግም። ስለዚህ የቤቲ ሁኔታ ትንሽ ትሁትን ግራ አጋብቷታል ማለት ነው። በእርግጥ ቤቲም ይሄ ነገር እንዳይፈጠር መጀመሪያም እየጣረች ነበረ። ምክንያቱም የአለሜ በዚህ ሁኔታ ሳይሆን ሌላ አማራጭ ተጠቅመን ከዚህ ቤት ወደ ሌላ ቦታ እንውሰዳት ወይም አርቀን ወደ ሩቅ አገር እንውሰዳት እያለች ለገዛኸኝ ስትመክር ነበረ። እንድትሞት በፍጹም አልፈለገችም። ምክንያቱም የሷ ሞት ትልቅ ችግር ሊያመጣ ይችላል። ይህንን እንድታስብ ያደረጋት እንግዲህ በአፏ ነው ለናቲ እናት በህይወት አለች ብላ የነገረችው ማለት ነው። አሁን ላይ ደግሞ ሞታለች ስትለው በቀላሉ ናቲም ሊፋታት እንደማይችል ስለገባትና እሱም ጋር ለመቀራረብ የቻለችበት ምክንያት እንግዲህ እሷ በህይወት አለች ብላ ስለነገረችው ስለሆነ አሁን ላይ የእሷ መሞት ትልቅ እንደውም ከገዜ በላይም እሷ ላይ ትልቅ ችግር ሊፈጥርባት እንደሚችል ገምታለች ማለት ነው። ደጋግማም ስታወራ የነበረው እንግዲህ እኔ በሷ ሞት ምክንያት የሚመጣብኝን ችግር መቋቋም ስለማልችልና ምንም አይነት ችግር እንዲፈጠርብኝም ስለማልፈልግ መሞት የለባትም ብላ እንግዲህ ከገዛኸኝ ጋርም ስትከራከር ነበረ ማለት ነው። ያው ገዛኸኝን ማሸነፍ ስለማትችልና በሱ ቁጥጥር ስር ስለሆነች ባሏም ስለሆነ እሱ የሚላትን ብቻ ነው የምትሰማው። በሷ አቅም የሚሆን ነገሮች የሉም። ትንሽም የሚያስቸግረውና ግራ የሚያጋባው እሱ የሚላትን ነገር በሙሉ መስማቷና የእሱ ተባባሪ መሆኗ ነው ማለት ነው። ትሁትም እንግዲህ መልካም ሰው ለመሆን አታስመስይ፣ የእሱ ተባባሪና የእሱ ሚስት ነሽ። ይሄንን አጨካኝ ሰው እንግዲህ አቅፈሽና አብረሽ የምትኖሪ ሰው ስለሆንሽ ጥሩ ለመምሰል አትሞክሪም እያለቻት ነው ያለችው። ቤትም እንግዲህ ትሁትን በእኔ ቦታ ብትሆኚ ብቻ ነው የሚገባሽ፣ እኔ ምንም ማድረግ አልችልም ብላ ለማሳመን እየሞከረች ነበረ ማለት ነው። ሌላው ናቲ ነው። ናቲ እንግዲህ የሆነ ነገር ከጀርባው እየተፈጠረ እንደሆነ ገብቶታል። በዚህ ላይ ደግሞ ትሁት ፊቷን አዙራበታለች። እሱ አሁን ላይ እንግዲህ እየመሰለው ያለው ትሁት እሱ ከቤቲ ጋር ባደረገው ነገር የተከፋችና ወይም ደግሞ አንዳች ነገር ያስጨነቃት የራሷ የሆነ ነገር ያለ ነው የመሰለው። እሷ ግን ለሱ እናት ብላ ብዙ መስዋዕት እየከፈለችና በጣም የማትወጣው ችግር ውስጥ እንደገባች አልገባው ማለት ነው። እንግዲህ ትሁትም ልትነግረው አልፈለገችም። ምክንያቱም ከነገረችው ነገሮችን ያበላሻል። በዛ ላይ ደግሞ ገዛኸኝ ለማንም ትንፍሽ እንዳትል ስላስጠነቀቃትም ያለችበት ሁኔታ በእውነት ትሁት በጣም የሚያሳዝን ነው። ማንም ሰው ሊያደርገው የማይችለውን ነገር ነው እያደረገች ያለችው። በእርግጥ አለሜ በጣም ታሳዝናለች። ከደረሰባት መከራና ስቃይ አንጻርም እንግዲህ በጣም ተቀራርበው ቤተሰብ ሆነዋል ማለት ነው። አለሜም ትሁት ላይ እንግዲህ ትልቅ እምነት አላት። ያኔ ገላት በተባለው ሰዓትና መርፌውን ሊወጋት በነበረበት ቅስፈት እንግዲህ አለሜ የነበረችበት ሁኔታ በጣም የሚያሳዝንም ስለሆነ ትሁት ይሄንንም ነገር አይታ ችላ ማለትም ስላልቻለች ለሷ ብላ አሁን ላይ ራሷን ትልቅ አደጋ ውስጥ ጨምራለች ማለት ነው። ናቲ እንኳን የሷን አሃል እንደዚህ ለአለሜ ተጨንቆ ራሱን ችግር ውስጥ አልጨመረም ማለት ነው። ስለዚህ አሁን ላይ እንግዲህ ትሁት ምን ማድረግ እንዳለባት ግራ ገብቷታል ማለት ነው። ይሄ ነገር ደግሞ ለናቲ ታይቶታል። እንድትነግረው ደጋግሞ ቢጠይቃትም እሷ ግን መናገር አልፈለገችም። አንደኛ ነገር ለናቲ ከነገረችው ናቲ ችኩልና ስሜታዊ ስለሆነ ስለ እናቱ ማግኘት ብቻ እንጂ እናቱን እንዴት ማግኘት እንዳለበት አንድ ቀንም ቆም ብሎ ማሰብ አልቻለም። ነገሮችን በጥንቃቄና በብልሃት እሱ ላይ እያደረጉ እንዳሉት ብልሃትና በብልጠት ነገሮችን ማድረግ ስለማይችል ይሄ ነገር እንዲህ ነው ብላ ብትነግረው ስሜታዊ ሆኖ ሌላ ችግር ውስጥ ሊጨምራት ስለሚችል እንግዲህ የትሁት ልጅም በነሱ እጅ ስላለች አሁን ላይ ሁሉም ነገር በነሱ ትዕዛዝ እየተፈጸመ ስላለ ትሁት ነገሮችን መጠንቀቅና ካፏ ለሚወጣው ቃላት ሁሉ ጥንቃቄ ማድረግ እንዳለባት ስለገባት ናቲ እንግዲህ ደጋግሞ ቢጠይቃትም ምንም አልሆንኩኝም ካጠገቤ ዞር በልልኝ ከማለት ውጪ ምንም ማድረግ አልቻለችም ማለት ነው። ናቲ ግን የሆነ ነገር ከጀርባ እየተካሄደ እንደሆነ ገብቶታል ማለት ነው።
እንግዲህ ቤት ውስጥም በመጣ ሰዓት ገዛኸኝ እቤት እንዲያድር አልፈለገም ነበር። እሱ ግን በግድ እዚሁ ነው የማድረው፣ አሁን መሽቷል፣ የትም አልሄድም ብሎ እቤት ውስጥ ቆይቷል ማለት ነው። ብት ያለችበት ሁኔታም ስላላማረው የሆነም ስለጨነቀው እንግዲህ በድፍረት ገብቶ አባትየውንም ዛሬ ይህንን ቤት መፈተሽ አለብኝ፣ በጣም እየጨነቀኝና የሆነ ስሜት እየተሰማኝ ነው ብሏል ማለት ነው። ይሄንን ነገር እንግዲህ ከዚህ በፊት ነበር ማድረግ የነበረበት። ቀደም ብሎት ይሄንን ነገር አድርጎት ቢሆን ኖሮ ናቲ ምናልባትም እናቱን አሁን ካለችበት ስቃይና ትሁትም አሁን ከገባችበት መከራ ውስጥ ቀድሞ ሊያወጣቸው ይችል ነበር ማለት ነው። አሁን ዛሬ ላይ ግን ሁሉም ነገር ከረፈደ ቤቱን ቢፈትሽም ምንም ነገር አላገኘም ማለት ነው። ይሄ ደግሞ ለነገዛኸኝና ለነቤቲ ጥሩ ሆኖላቸዋል። ምክንያቱም እነሱ የሚሉትን ነገር እንዲያምን ያደርገዋል ማለት ነው። እኛ ነግረህናል፣ እዚህ ቤት ውስጥ ምንም ነገር የለም፣ እናትህ ሞታለች ብለው እንዲያምናቸው ሊያደርግ ይችላል ማለት ነው። ቤት ውስጥ ነች ብሎም ስላሰበ ቤቱን በሙሉ በነሱ ፊት ለፊት ስለፈተሸ ምንም ስላላገኘ ደግሞ የሚናገሩት ነገር እውነት ነው ወደሚለው እንዲወስደው ያደርገዋል ማለት ነው። ምክንያቱም ከረፈደ ነው ይሄንን ውሳኔ የወሰነው ማለት ነው። አለሜም እንግዲህ በጣም ግራ ገብቷታል። አንደኛ የትሁት ነገር ለሷ ብላ እየከፈለችው ያለችው መስዋዕት በጣም አሳስቧት ነበር ማለት ነው። እንግዲህ ልጇ ጋር መሄድ እንዳለባትና ትሁት አባትም ልጇ ጋር እንዲያገናኛት ስትጠይቀው ልጇን እንደማያውቀው ሲነግራት በጣም ደንግጣለች ማለት ነው። አይምሯ ውስጥ ሌላ ነገር መጥቷል። ትሁትንም ሆነም እሱን መጠራጠር ጀምራለች። በእርግጥ አስተሳሰቧ ልክ ነው። እኔን ህይወቴን እያዳኑኝ ያሉ ሰዎች ማንነት ማን ነው? እኔን ካዳነኝ እንዴት ልጄን አያውቀውም ብላ ትልቅ ስጋት ውስጥ ገብታለች። ይሄ ኖርማል ሰው የሚያስበው አስተሳሰብ ነው። ለምን እንደዚህ አሰበች ብለንም ማለት አንችልም። አለሜ ብዙ ስቃይ አይታለች። በልጇ አባት በምታምነው ትዳሬና ባሌ ባለችው ሰው ብዙ ግፍ ስለደረሰባት ትናንትና ስላገኘቻቸውና አሁን ላይ ለሷ ትልቅ መስዋዕት እየከፈሉ ላሉ ሰዎችን ብትጠረጥራቸው ምንም የሚያስገርም አይደለም ማለት ነው። ከልጄ ጋር አገናኘኝ ስትለው እንግዲህ ልጇን እንደማያውቀው ሲነግራት በጣም ግራ ገብቷታል። እናንተስ ማናችሁ? ትሁቴስ ማነች? እያለች ራሷን ድጋሚ ማስጨነቅ ጀምራለች ማለት ነው። የትሁት አባትም እንግዲህ አለሜ ትክክለኛ አስተሳሰብ ላይና በጣም ጭንቀት ላይ እንደሆነች ስለገባው ማለት ነው በር ቆልፎባት ወጥቷል። ይሄኔ ደግሞ ጥርጣሬዋንና ስጋቷን በ1% ከፍ አድርጎላታል ማለት ነው። ሰዎች እኔ ላይ የሚያደርጉት ጭካኔ ብቻ ነው፣ ማንም እየተነሳ እኔ ላይ በር መቆለፍ ይችላል ወይ ብላ እንግዲህ በጣም ግራ ገብቷታል ማለት ነው። ናቲና የትሁት አባትም እንግዲህ ተገናኝተዋል ማለት ነው። ናቲም የሰማውን ነገር በጣም ማመን አቅቶታል። አለሜ እሱ ጋር እንደሆነች ሲነግረው በጣም ነው ግራ የገባው። እንግዲህ ከዚህ በፊትም እነሱ እሱን ሊያሳብዱትና ወይም ደግሞ አብጃለሁ ብሎ እንዲያስብ እያደረጉት እንደነበረ ለትሁት አባት ነግሯል ማለት ነው። እናትየው በህይወት እንዳለች ደጋግሞ ከአንድም 2-3 ሰው ጋር ሰምቷል ማለት ነው። አሁን ናቲ ማድረግ የነበረበት እንግዲህ እናቱ በህይወት እንዳለች እርግጠኛ ነው። ይሄ ጥያቄ ከአንዴም 3 ተመልሶለታል። በህይወት እንዳለች እሷን የሚያገኝበት መንገድን ብቻ ነው እንጂ ማሰብ ያለበት እናቴ በህይወት አለች የለችም የሚለው ነገር ሀሳቡ ተቀርፏል ማለት ነው። ስለዚህ እንግዲህ የትሁት አባት በህይወት እንዳለችና እሱ ጋር እንዳለች ነግሮታል ማለት ነው። እንግዲህ ወስዶ ያሳየው አያሳየው ባናቅም ናቲ አሁን ላይ ለብዙ አመታት ጥያቄ የነበረበት መልስ አግኝቷል ማለት ነው። ትሁትም እንግዲህ ልጇን አሳልፈው ካልሰጧት በህይወት እንደማትለቃቸውና ልጇ ላይ ትንሽዬ ጭረት ራሱ ቢኖር በራሷ በእጇ እንደምትገላቸው ቤቲን አስፈራርታለች ማለት ነው።